በዚህ ሁሉ ውስጥ አብርሃም ሩጫውን ቀጠለ። ለምን ይላል መጽሐፍ ቅዱስ? ተስፋ የሰጠው የታመን እንደሆነ አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት ወደ ኋላ አልተመለከተም ይላል። አንዳንድ የምትጠብቁት ነገር እንደውም ለክብር ነው የሚሆነው። የጠበቃችሁበት ነገር፣ በድካም የሮጣችሁበት ነገር፣ መከራችሁን ሰው በብዛት በሰማ ቁጥር ክብራችሁም ደግሞ ያን ያህል። ሃሌሉያ! እግዚአብሔር ይናገራል። እግዚአብሔር ሲናገር እንድንሰማ እግዚአብሔር ይርዳ። አንደኛ ቆሮንቶስ ምዕራፍ 9 እናወጣለን። አንደኛ ቆሮንቶስ ምዕራፍ 9 እግዚአብሔር የተባረከ ይሁን። ከ24 ጀምሬ አነባዋለሁ። አንደኛ ቆሮንቶስ ምዕራፍ 9 ከ24 ጀምሬ እንዲህ ይላል የእግዚአብሔር ቃል። በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ሽልማቱን የሚቀበለው ግን አንዱ ብቻ እንደሆነ አታውቁምን? ስለዚህ ሽልማትን እንደሚቀበል ሰው ሩጡ። ለውድድር የሚዘጋጅ ማንም ሰው በሁሉም ነገር ራሱን ይገዛል። እነርሱ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ፣ እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን። ስለዚህ እኔ ግብ እንደሌለው ሰው በከንቱ አልሮጥም፣ ደግሞም ነፋስን እንደሚጎስም ሰው እንዲያው አልታገልም። ነገር ግን ለሌሎች የሰበኩ በኋላ እኔ ራሴ የተጣልኩኝ እንዳልቀር ሰውነቴን የጎሰምኩ እንዲገዛልኝ አደርገዋለሁ። ይሄ ቦታ ሐዋርያ ጳውሎስ ይሄን ሲጽፍ በእስር ቤት ሆኖ ነው ይባላል። እስራኤልን ስትጎበኙ ያንን ቦታ ያሳዩአችኋል። እና ሁሌ ውድድር ያለበት ቦታ ነውና አክሊል ለማግኘት ሲሮጡ እሱ ግን በእስራት ውስጥ ነበረ እና ጳውሎስ በህይወት ያነጻጸረ ከህይወት ጋር ያዛመደ ይሰብካል ብዙ ጊዜና አንዱ እዚህ ላይ የምታዩት ህይወትን ሩጫ ነው ይለዋል። የህይወት ጥያቄ የሰው ሁሉ ጥያቄ ነው። የ90 ዓመት ሰው ይጠይቀዋል፣ የ20 ዓመት ሰው ይጠይቀዋል፣ የ10 ዓመት ሰው ይጠይቀዋል። ህይወት ምንድነው? ይሄ በቃ የዓለማችን the most famous question ዓለም እድሜዋን እየጨመረች በሄደች ቁጥር የማይመለሰው ጥያቄ ነው። ምክንያቱም ሰው ይሰለጥናል፣ ረጅም እድሜ መኖር ይፈልጋል፣ የተሻለ መብላት ይፈልጋል፣ ማርስ ላይ መውጣት ይፈልጋል። ከዛ ህይወት ምንድነው ነው የህይወት ጥያቄ ነው። እና ጳውሎስ እዚህ ላይ ባጭሩ መጽሐፍ ቅዱስ ላይ ህይወት በብዙ ነገር ተመስሏል። ህይወት ሩጫ ነው ይላል። ህይወት ተጀምሮ የሚጨረስ ሩጫ ነው። በርዝዴያችሁን የምታከብሩት ህይወትን የጀመራችሁበትን ቀን ነው። የመጀመሪያዎቹ 6-7 ዓመት ሩጫ ትበሉት። በቅፍ ሆናችሁ እናቶቻችሁና አባቶቻችሁ ይዟችሁ የሚሮጡበት ዘመን። አንዳንዴ ሄሩ my whole life እንዲያርጋችሁ ምናምን ትላለች። which one is your whole life ማለት ሰሞኑን ሩፍ ዴይ ኩላይ መውጣት ሌሎች ይወጣሉ ይፈቀዳልና መውጣት ፈልጋለሁ አለች። አይቻልም ምናምን በቃ my whole life ራሴን መምራት አልችልም። you didn't start it yet። ለዚህ ነው ምን ይባላል መሰላችሁ? ልጆች 10 ዓመት ሲሆናቸው ታንክ ዩ ማሚ ይላሉ። 13 ዓመት ሲሆናቸው I don't like it ማሚ ይላሉ። 16 ዓመት ሲሆናቸው እኔ ማለት ማልወደውን ነገር ይላሉ። አልወድሽም ማሚ ይላሉ። 18 ሲሆናቸው I cannot wait to leave this house ይላሉ። 25 ሲሆናቸው ማሚ you are right ይላሉ። 35 ሲሆናቸው I wish I can live with you always ይላሉ። 50 ዓመት ሲሆናቸው እናቶቻቸው ያኔ በምድር የሉምና ማሚ I will pay everything to get you back ይላሉ። ህይወት ገና ስንጀምረው አይደለም የምናውቀው፣ መንገዱ እየጨመረ ሲሄድ የምናውቀው ስለሆነ ማለት እና እዚህ ላይ ጳውሎስ ምን ይላል? ህይወት ሩጫ ነው
ሚካ ጥሩ አድርጎ ነው መግቢያ የሰጠልኝ። ሩጫው ደግሞ የኔና የታየ የሚያፎካክረን ነገር የለውም። እኔና ህብረትዬ የሚያፎካክረን ነገር የለውም። እንሮጣለን፣ ሌናችን የተለያየ ነው። እኔ ህብረትዬን ለመቅደም አይደለም፣ ጺን እንኳን ለመቅደም አይደለም ሮጣው፣ የራሴን ሰዓት ለማሻሻል እና ህይወት ሩጫ ነው። ብዙዎች ናቸው የሚሮጡት። በምድር ላይ የምታዩት ሰው ሁሉ ሯጭ ነው። ይሄ ሩጫ የምድሩ ጎል አለው። ይሄ አንድ ፈተና እየሰራ ነው። ሁሌ ቼክ አደርገዋለሁ። ያ ነገር ምን ሆነላል? ያ ነገር ምን የተወሰነ ምዕራፍ ነው ያልቃል። ይሄ ምዕራፍ አሁን ይረሳል። የተለያየ ምዕራፎች አሉ። ሰርቲፋይ ለመሆን የምትሮጡት ነገር አለ፣ የተለያየ ነገር አለ። የህይወት ሩጫ ግን አያልቅም። እግዚአብሔር የጠራንን የመደበልን ያችን ክር በጥሰን የምንገባበት ድምዳሜ እስክንደርስ ድረስ ህይወት ሩጫ ነው። ከማንም ጋር አይደለም። ከማንም ጋር እንዳልሆነ የሚያውቅ ሰው ብቻ ነው የሰው ሌን እያቋረጠ ከመጠላለፍና ከመሰባበር የሚያመልጥ። ሐዋርያ ጳውሎስ ሩጫው የራሱ ነበረ። ሐዋርያቱ አሉ አማድ የሚላቸው ለአይሁድ የተጠሩ እነሱ ይሮጣሉ። እሱ ግን የራሱ ሩጫ አለው። ሩጫውን ብቻ ነበር የሚሮጠው እና እስራቱ የሩጫው ያ ክፍል ነበር። ለዚህ ነው ሐዋርያ ጳውሎስ ከብዙ ነገር በላይ እንደ ሩጫ የተናገረው ነገር የለም። ሲሄድ እንኳን መጨረሻ ላይ ያለው እኔ መልካሙን ገድል ተጋድያለሁ፣ እምነቴን ጠብቄያለሁ፣ ሩጫውን ጨርሻለሁ አለ። ማለት የተጀመረ ሩጫ ነበረ። ደማስቆ መንገድ ላይ በክርስቶስ አዲስ ውልደት የሆነውን ሩጫ ጀመረ። የህይወትን ሩጫ ስንወለድ ጀመረ እና ጳውሎስ ከተወለደባት ከዛች ቀን ጀምሮ በደማስቆ ጌታ ከተገናኘው ጀምሮ ሩጫ ነው። ያ ሩጫ ብዙ ምዕራፎች ነበሩ። የሚመቹ የማይመቹ፣ የመከራ የረሃብ ምሁር እኮ ነው። ሮማዊ ነኝ እስኪል የሚመካበት ነገር ያለው ነው። በዚህ ሩጫ ምክንያት ግን ብዙ መከራ ደርሶበታል እና ሩጫው ልክ ሲገታ ሰዎች ስጋውን በማሰር ሩጫውን የገቱ መሰላቸው። የሱ ሩጫ ግን አልተገታም። ከዛ ሆኖ መልእክት ይልካል። ያለንበት ህይወት ሩጫችንን እንዳንሮጥ ሊያደርገን አይችልም። ሩጫችንን ሊያስቆም የሚችለው ነገር ሐሳባችን ውስጥ ያለ መሰናክል ብቻ ነው። ስለዚህ ሩጡ ወገኖቼ። ይሄ ሩጫ እያንዳንዷ ሰከንድ ዋጋ ታስከፍላለች። እያንዳንዷ ዋጋ ታስከፍላለች። መጥምቁ ዮሐንስ ሩጫ ላይ ነበር። የህይወት ሩጫ ነበር። ታውቃላችሁ ታሪኩን። ጥቂት የኖረ የኔን እድሜ ያህል ያልኖረ የእናንተን እዚህ ቤት የእሱ ታናሽ ይኖር ይሆን? ጥቂቶች ምናልባት። እና ምን ይላል ስለ ዮሐንስ መሰላችሁ? መጨረሻ ድምዳሜ ሲደመደም ዮሐንስ ሩጫውን ሲጨርስ ሳለ ይላል። ሩጫው እያለቀ ነበር ማለት እኛውን እንደ ተቀጨ እድሜው እንዳጠረ ነው አይደል የገመትነው? ግን ሩጫውን ጨርሷል። እና አባቶቻችን በሙሉ በዚህ ሩጫ ላይ ነው የተጉት። ወገኖቼ እኔና እናንተ የህይወት ሩጫ አለብን። ጌታ ፊሽካ ነፍቶ ያቺ የድነት ቀናችሁ ፊሽካ ከተነፋች ጀምሮ ሩጫ ነው። አንዷ ሰከንድ ስትባክን ትላልቅ ኦፖርቹኒቲ ነው ይዛ የምትሄደው። ሯጮቼን ያውቃሉ። ኃይለ ገብረስላሴን ታሪክ ተሰሙ እንደሆነ የሚያስገርም ሰው ነው። በቢዝነሱም አሁን የምታዩት ይሄንን ነው። ፕሪንሲፕሉ የሩጫ ነው። የሩጫ ፕሪንሲፕል ለየትኛውም ህይወታችሁ ይጠቅማል። ባይ ዘ ዌይ እንደ ፓረንቲንግ ያለ ሩጫ አይቻላቅም። ፓረንቲንግ the most difficult ሩጫ ይሄ አሁን ትናንትና የማሚን እያልኳት ነበር። እኛ መፍቀርም መታገስም እንችላለን፣ መቅጣትም ደሞ እንትን ማለትም እንችላለን። ሩጫ ነው። ፓረንቲንግ ሩጫ ነው። ትዳር ሩጫ ነው። አገልግሎት ሩጫ ነው። ስለዚህ ኃይለ ገብረስላሴ ምን ያደርግ ነበር? ታሪኩን ሰምታችሁ እንደሆነ ሚስቱ ድግስ ትደግሳለች። የተወደዱ ሰዎች ናቸውና አንዳንዴ ትላልቅ ሰዎችም ጠርተው ልክ ድግሱ ምሳ ተጀምሮ ሞቅ ሲል ኃይሌ የለም ማለት በር ሲታይ በበር አላለፈም። በመስኮት ወጥቶ ነው ወደ ትሬኒንግ የሄደው እና ተጠይቆ ነበር አንዴና እኔ የነገውን ሩጫ ነው የማስበው፣ ዛሬ ያለውን ድግስ አይደለም። ስለዚህ ሩጫ ላይ ያለ ሰው በጣም ሲሪየስ ነው። ጳውሎስም
ዘመኑን በሙሉ ስለ ሩጫው ነው። እኔ ይላል ከጌታ የተቀበልኩትን የወንጌልን ሥራ እና ሩጫዬን እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደምናምን ተቆጥራታለሁ ይላል። በቃ አገልግሎት አለኝ፣ የወንጌል አገልግሎት አለኝ፣ ሩጫ አለኝ። እነዚህ ላይ የሚመጣብኝ ሰው ከመጣ ነፍሴ ምንም አታደለም፣ ነፍሴ እንደማትከብርብኝ። ነፍስ ምን ማለት ነው? የእናንተ የምትወዱት ነገር፣ ስሜታችሁን ስሜቴ ተነክቷል የምንልበትን ነገር፣ ይሄ አጓግቶኛል፣ ይሄ አናዶኛል የምትሉት ነገር እኔ በሩጫዬ ላይ ከመጣ ነፍሴ ራሱ እንደ ከንቱ ነገር ቆጥራታለሁ። የነፍሴን ጥቅም አላስቀድምም፣ የሩጫዬን ጥቅም ነው ማስከብረው ነው የሚለው። እና ማን እንደጻፈው በትክክል በማይታወቅ ብዙ የመጽሐፍ ቅዱስ አስተማሪዎች ግን ብዙም ባለል ግማሾቹ ጳውሎስ ሳይሆን አይቀርም የሚሉ ዕብራውያን ምዕራፍ 12 እንዲህ ይላል። ዕብራውያን ምዕራፍ 12 ከ1 እስከ 2 ስለዚህ ሩጫ ይናገራል። ወገኖቼ እናትነት ሩጫ ነው። ትጋት የሚጠይቅ፣ ትዕግስት የሚጠይቅ፣ ፍቅር የሚጠይቅ። አባትነት ሩጫ ነው። ባልነት ሩጫ ነው። አድካሚ ሩጫ ነው። ሚስትነት አድካሚ ሩጫ ነው። ግን ይሄን ሩጫ አባቶቻችን የሮጡት ሩጫ በእኛ የተጀመረ ሩጫ አይደለም። ዕብራውያን 12 ከ1 እስከ 2 እንደዚህ ይላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውሩን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ሩጫ የክርስቶስም ነበረ። እሱ ሮጧል። አሁን ጨርሶ በቃ በአክሊል ባለበት ዙፋን ባለበት ተቀምጧል። ስለዚህ ይላል ለኛ የተጻፈ እኮ ነው። ብዙ የሮጡ አሉ። የናንተ ብቻ አይደለም የሚያደክመው፣ የናንተ ህይወት ብቻ አይደለም። አሁን ስለ ጾም ጸሎት እኮ ተማረን በሚካ በኩል አይደል? ግን አሁን ሂዱና እስኪ አውጁ ጾም ጸሎት። ስጋ ይሄንን ሩጫ ለማደናቀፍ የማይፈጽመው ነገር የለም። የማይጋብዛችሁ ሰው ይጋብዛችኋል። እቤት ጎብኝቷችሁ የማያውቅ ሰው ምናልባት 1-5 ዲሽ ይዞ ሊመጣ። ከባድ ነው ይሄ የክርስትና ሩጫ። ለዚህ ነው የእግዚአብሔር ቤቶች እኮ ዓለምን ያልሸፈኑት። ለዚህ ነው። ለምንድን ነው ስታዲዮም ሞልቶ ቤተ ክርስቲያን የሚጎድለው? ለምንድን ነው ፊልም ኢንዱስትሪው ገንዘብ እየተከፈለ ተገብቶ ሙሉ ሆኖ የሚተርፈው? ይሄ ሩጫው ከባድ ሩጫ ነው። ተቃዋሚ ያለው ሩጫ ነው። ሸክም ያለው ሩጫ ነው። ሸክም አለው ይላል ክርስትና። ሸክም አለው። ግን ያንን ቶሎ አስወግዳችሁ ቶሎ የሚከበንን ይላል እኮ እንዳትሮጡ ቶሎ ይከባችኋል። ስለ ወንዶች ትናንት እየተማርን ነበርና የሌላም ስቴት ወገኖች ጆይን አድርገውናልና ሁሌ ስለ ወንዶች ስንማር ፍሬ እንትን ይሰጠናል፣ ትእዛዝ ይሰጠናልና አልፎ አልፎ እግር ይጠቡ ይለናልና በቀደም ሚኒሶታ ከገቡት ሰው አንድ ብቻ ተገኘ እግር ያጠበ እና እንደዚህ አለ። እኔ በጣም ነው የወደድኩት ያን ወንድም። የሚያናድድም ቢሆን አጠብኳታል። ምን ማለት መሰላችሁ እኮ እያንዳንዱ ትክክለኛ ነገር ያናድዳል። ይቅርታ ማድረግ እኮ ያናድዳል። ይሄ ህይወት ሩጫ ነው። ወንጌል መመስከር እኮ በጣም ማገልገል በጣም እኮ ያስቸግራል። ለምን? ቶሎ የሚከብሽ ሸክም አለ ይለዋል። እንዲቀሉህ አትሮጥም። ሩጫ ቶሎ ይሄን ሸክም አስወግደን፣ ፖለቲካውን ካላስወገድ፣ የብሔር ነገር ካላስወገድ፣ አሁን የከበቧችሁን እስኪ ያስቡ። አሁን ከዚህ ወጥተን የምናደርገውን እስኪ ያስቡ። የከበበን ብዙ ሸክም አለ፣ የጌታን ሩጫ እንዳንሮጥ የሚያደርገን። ስለዚህ እሱን አስወግዱ። ቶሎ ነው የሚከባችሁ፣ በጣም ሳታስቡት ማለት ነው። ሰሞኑን ፖለንድ ነበር በጣም አይደል አሜሪካ ውስጥ ለመጀመሪያ ጊዜ በ24 ዓመቴ የሱ ኢፌክት አገኘኝ ማለት ለነፂ ብዙ አራራሁም መሰለኝና ለመጀመሪያ ጊዜና በኋላ ግን መኪናው ላይ ታሳየኝ ጀመር። ማታ ገብተን ጠዋት ስንወጣ መኪናው በተለይ ከለርፉል ከሆነ መኪናችሁ ሙሉ እንደዚህ ነው ቶሎ የሚከበን። የዚህ ዓለም እንትን እንደ ፖለንድ ነው የሚከባችሁ።
በክርስቶስ መንገድ እንዳትሮጡ የእግዚአብሔርን ፈቃድ እንዳታገለግሉ እነዚህን ግን አስወግዱ። ከማስወገድ ቀጥሎ የሚናገረው ጥቂት ዛሬ መናገር የሚፈልገው እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን አሉልን ይላል። ይሄን ሩጫ የሮጡ ከናንተ ቀድመው የሮጡ ሸክም ያስወገዱ ተጋድሎውን በድል የተወጡ ሩጫቸውን የጨረሱ አሉ ብዙዎች። እነሱን ተመልከቱ። ብዙ አሉ፣ እነሱ አሉላችሁ። የነሱ ምስክርነት ያንጸናል ማለት ነው። ምልከታችን ግን ክርስቶስ ላይ መሆን አለበት። እነሱን ከማየታችን በፊት ጌታን ተመልከቱ ይላል። ወገኖቼ በዚህ አጋጣሚ አንድ ነገር ማለት እወዳለሁ። ሩጫችሁን እንዳትሮጡ በደሚያረጋችሁ አንዳንዴ ወንድማችሁን እህታችሁ ነች። ጌታ ግን እነሱን ተመልከቱ አላለ። ኤቭሪባዲ ዊል ዱ ኢት ነው የሚሉት። አሁን ልጆቻችን የሆነ ነገር አርጊ ስንል ኤቭሪባዲ ዊል ዱ ኢት፣ ግን እነሱን ተመልከቱ አልተባለም። ኤቭሪባዲ ስለሚያደርገው አይደለም። ያንተ የእምነትህ ጀማሪም ፈጻሚም ኢየሱስ ክርስቶስ ነው። ፓስተሩን አይተህ የምትኖር ከሆነ የፓስተሩን ዋጋ ነው አንድ ቀን የምትቀበለው። ያውም ዋጋውንም ላታገኝ ትችላለህ። ምክንያቱም ጥሪ ላይሆን ይችላል። አንተ እንድታይ የተጠራው ኢየሱስ ክርስቶስን። እዚህ ሀገር ላይ ብዙ ጊዜ የፖሊስ ልብስ ለብሰው ወንጀል የሚፈጽሙ ሰዎች በጣም ነው የሚቀጡት። ምክንያቱም ከወንጀሉ ባሻገር ማህበረሰቡ ላይ ያልሆነ ተጽዕኖ ያስከትላሉ። ነገ ትክክለኛው ፖሊስ ቆም ቢልህ እንዳትቆም ያደርጋል። ስለዚህ ጌታ ኢየሱስ ክርስቶስ ለዚህ ነው አንዷን ከሚያሰናክል የተባለው እኮ ነው፣ አንተ ኢየሱስን እይ። ስለዚህ ሩጫ ስታስቡ ኢየሱስ ላይ አድርጉት አይኖቻችሁን። እየሮጣችሁ እዚህ ጋር የማይሆን ነገር ታያላችሁ። እዚህ ጋር ይቅርታ ያላረገ ሰው ሲያገለግል ታያላችሁ። እዚህ ጋር የሆነ ነገር ሲያገለግል፣ እናንተ ግን እሱን አትዩ። እናንተ ኢየሱስ ክርስቶስን ተመልከቱ። ኢየሱስ ያልሆነው ነገር የለም። ከሰው የምታገኘው ሌላ ምስክርነት የለም ከኃጢአት በስተቀር። እንደኛ በሁሉ ነገር ተፈትኗል። እሱ ግን ምን አደረገ? ነውርን ንቆ በመስቀል ላይ ምን አድርጎ? ታግሶ ሩጫውን ፈጽሟል። ስለዚህ ሩጫ የእግዚአብሔር ቃል ሲናገር ኢየሱስን ተመልከቱ። አባት ከሆንክ ኢየሱስን፣ እናት ከሆንክ ኢየሱስን ተመልከች። የሚያደክሙሽ ልጆች አሉ፣ ምንም ጥርጥር የለው፣ ግን ኢየሱስን ተመልከች። ኢየሱስ ዋጋውን ይሰጥሻል። የልጆቹ ዋጋ አይደለም፣ ያንቺ ዋጋ አይደለም። ኢየሱስ የሱን ዋጋ ይሰጥሻል። ሰራተኞች በመስሪያ ቤታችሁ በጣም የሚያሰቃያቸው አለቃ ሊኖር ይችላል አይደል? አለቃህን አትይ፣ ኢየሱስን እይ። ክርስትና መጨረስ የሚያስችለው ይሄ ሩጫ ኢየሱስን በማየት ነው። እነዚህ እንደ ደመና ምስክር የተባሉት እንደንትን ቁጠሯቸው። አሁን የኢትዮጵያ ልጆች ሲሮጡ አይታችኋል አይደለም? ከጎን ከምናምን ሆነው ኢትዮጵያውያኖች በርታ አይዞህ ምናምን ይሏቸዋል። አንዳንዴ ደግሞ አሰልጣኞቻቸውን በመኪና እየቀደሟቸው። እነዚህ አሁን ምጠቅስላችሁ የእግዚአብሔር ምስክሮች እንደነዛ ናቸው። ዋና ግን እንድንቀጥል የሚያደርገን መንገድ ላይ በርታ የሚል ሰው ብታጣ ኢየሱስን ካየ መጨረስ ትችላለህ። ካልሆነ ግን ከጎን ያለውን ምታይ ከሆነ አገልግዬ ታንኪው አላለኝም ብለህ ወደ ኋላ ትቀራለህ። ኢየሱስን ምታይ ከሆነ ግን በምታደርገው ነገር ሁሉ በኢየሱስ ስታንዳርድ መኖር ትችላለህ። ወገኖቼ አሁን ጠላት አይናችንን ከክርስቶስ እንድናነሳ እያደረገ ነው። በቅርብ አዲስ ፖፕ ተሹመዋል እና ትልቁ ጥያቄ የወንድ ለወንድን ጋብቻ ይቀበላሉ አይቀበሉም የሚል ነበር። ለምን? ማህበረሰቡ ተቀይሯል። ነገሮች እንዲሆነዋል። አሁን ሁኔታው እንዲሆነዋል። ሁኔታ እንዲሆነዋል የምትል ከሆነ ነገ ከክርስቶስ መንገድ ትወጣለህ። ኢየሱስን ብቻ የምታይ ከሆነ ሩጫህን መጨረስ ትችላለህ። ታንጋድ አልቀበልም አሉ ትናንትና እንደሰማሁት። እና ጌታ ኢየሱስ ክርስቶስ ሩጫ ነው ያስጀመራችሁ፣ ሩጫ ነው ያለብን። ክርስትና ምንድነው ማለት? ሩጫ ነው። የወንደረር ህይወት አይደለም። የቫኬሽን ህይወት አይደለም። የጡረታም ህይወት አይደለም። ጡረታ መውጣት ትፈልጋለህ? ሄቨን አሜዚንግ ኢንሹራንስ የተከፈለበት ሙሉ ጥቅማ ጥቅም ያለበት የሚገርምህ ህይወት አለ። ያንንም ጡረታ አትለውም። ግን ለክርስቲያን ሩጫ ነው። እስክታጠናቀቀው ድረስ ሩጫ ነው። እና እነዚህን ምስክሮች እዩ ይላል። ዕብራውያን 11 አውጡና የጥቂቶቹን ሰዎች ታሪክ እናያለን። ወገኖቼ ሩጫ እስክትጨርሱ ድረስ እንደው ልጆችን መምከር ብባል መመክራቸው ይሄንን ነው። ወደ ኮሌጅ ትሄዳላችሁ፣ ሩጫ አለብህ። ትዳር ትጀምራለህ፣ ሩጫ አለብህ። አንድ ቀን አክሊል ትቀበልበታለህ ወይም ደግሞ መንገድ መሃል አቋርጠህ ትከስርበታለህ። ሩጫችሁን ሩጡ። ህይወት ሩጫ ነው።
ከክርስቶስ የተቀበልነው አገልግሎት አደራ ሮጠን የምንጨርሰው ነው። ዕብራውያን 11 ላይ ጥቂቶቹን እናያለን። እነዚህን የሚያሉ ምስክሮች እነማን? የሮጡ በብዙ መከራ ያለፉ እንደኛው ግን ምህረት የተቀበሉ። አንዳንዴ መሃል መንገድ አዝነህ እንዳትቀር እኔማ እንዲበድዬ ከዚህ በኋላ ምህረት አይደረግልኝም እንዳትል እነዚህ ምስክሮች በዙሪያችን አሉልን። እግዚአብሔርን ምህረት የተቀበሉ ሩጫቸውን የጨረሱ እንደገና ክብር የተቀበሉ። ላስት ዊክም እንደተማርነው በሉቃስ 15 ልጅ ሩጫ ነበር፣ ከሩጫ ዘገየ፣ ወጣ፣ ግን እግዚአብሔር እድል ሰጠው ሩጫውን እንደገና በክብር እንዲጨርስ እድል ሰጠው። ዕብራውያን 11 ላይ እንዲህ ይላል። እነዚህ ናቸው እንግዲህ እነዚህን የሚያሉ ምስክሮች አሉ። አንቺ እንድትሮጪ እግዚአብሔር አስሮጦ ያስጨረሳቸው። ይሄ ዘመን ከባድ ነው እንዳትል በከባድ ዘመን ሩጫ ጨርሰው ያለፉ። ሀብታም ሆኖ መሮጥ አይቻልም እንዳትል በሀብታቸው ከነ ሀብታቸው እግዚአብሔርን ያከበሩና የሮጡ የጨረሱ አሉ ይላል። እንዲህ ይላል ከአንድ ጀምሮ እምነት ተስፋ ያደረግነውን ነገር እንደሚፈጽም እርግጠኛ የምንሆንበት የማናየው ነገር እውን መሆኑን የምንረዳበት ነው። አባቶቻችንም የተመሰከረላቸው በዚህ ነው። ስሙኝ፣ ይሄን ሩጫ የምንጨርሰው በምንድን ነው? በእምነት ነው። የመጀመሪያው ነገር አባቶቻችን በሙሉ በእምነት ነው። ጥቂቶችን ዛሬ ጠቅሰላችኋለሁ። ኖህ መርከብን አዘጋጀ። ኖህ የጸደቀው በማዘጋጀቱ በመቀጥቀጡ አይደለም፣ በእምነት መርከብን አዘጋጀ። ሩጫ ሁሉ በእምነት ነው የሚሆነው። ሩጫ አንድ ከሚጠይቀው ነገር አንዱ እምነት ነው። ሰውነታችሁ እያሳመማችሁ ይላሉ። አሁን ኢንተርቪው ሲደረጉ ሯጮች በቃ መድማት ጀምሬ ነበር፣ አይታችሁ ታውቃላችሁ፣ እየደሞ የጨረሱ ሰውነቴ ነግሮኝ ነበር፣ ቁም ብሎኝ ነበር ይላል፣ ግን አልሰማም ብዬ ሩጫዬን ጨረስኩ የሚለዋል። ምንድን ነው? እምነት ነበራቸው፣ ይጨርሳሉ። አንዳንዱ ግን ምን ይለዋል? ካልቆምክ ትሞታለህ ይለዋል። አሁን ፌንት ታደርጋለህ። የዛሬ 10 ምናምን ዓመት ሜቢ 16 እንደዚህና ከዚህ ትንሽ ወጣ ያለ ቦታ የእግዚአብሔርን ቃል እንዳገለግል አደራ ተሰጠኝ። የጽ ደግሞ ታላቅ እህት ቤት ነበረች፣ ገኔ ነበረች እና አመመኝ በጣም ጦሃት በቃ አይኔ ራሱ ማየት አይችልም። የራስ መታቱ መጠን ልነግራችሁ አልችልም። በዛ ሰዓት ምን ብዬ እናገራለሁ? አንድ የእምነት እርምጃ መውሰድ አለብኝ። ሲጠየቀች እንዴት ነህ? ደህና ነኝ። ገባው መኪና ውስጥ መንዳት ጀመርኩ። ጌታ እንዲህ ያጋደልኩ ነው የምነዳው። እንዲህ አልኩት ለጌታ፣ ለክብር አይደለም ሄደው ለሌላ ነገር አይደለም ሄደው፣ ግን አንተ እኔን መፈወስ እንኳን ቢያቅትህ መድረኩ ላይ ስወድቅ ነው ማልሰብከው። ገባው። እስከዛን ጊዜ ፔኑ ነበር። ከዛ ወንድማችን እንደዚህ እና ተብለው ስጋበዝ ፔን ነበር። ቆሜ መስበክ ጀመርኩ። መቼ እንደሄደ አላውቅም፣ አልነበረም። ይኸው ብዙ እግዚአብሔር ምህረት አግኝቻለሁ። እኔ መስበክም ማልፈልግ ሰው ነበርኩ። አንደኛ እንደው መነገራችሁ ፍጹም ግን ብዙ እድል አግኝቻለሁ። የማረሳው ቀን አንዱ ግን ያ ነው። ርዕሱ ራሱ መንገደኞች የሚል። አንዳንዱ ህይወታችሁ እምነት ይጠይቃል። አንዳንዱ አይደለም ሁሉም። ከማይሆን ከሰነፍ ባል ጋር እኮ ለመኖር ታላቅ እምነት ይጠይቃል። ሩጫሽን መንገድ ላይ አቋርጠሽ እኮ ኤግዚት መውሰድ ትችላለሽ። ከማይሆን ሚስት ጋር ከሰነፍ ሚስት ጋር እኮ ኤግዚት መውሰድ ብዙዎችም ደግሞ ይወስዳሉ እኮ። ግን እምነት ኖ ኖ ኖ ኖ ኖ ቢገለኝ እንኳን እግዚአብሔርን ጠብቃለሁ። እኔ የማየው ሚስቴን አይደለም፣ እኔ የማየው ባሌን አይደለም፣ ግን ኢየሱስን ነው የማየው ያሉ ሰዎች ናቸው ሩጫ መጨረስ የሚችሉት። ስለዚህ እነዚህን የሚያህሉ ብዙ ምስክሮች አሉ። እነሱ ሩጫቸውን ጨርሰዋል። ክርስትና በአንተ አልተጀመረም። ከባድ ዘመን እንዳትል፣ ከባድ ዘመን ነበር። የኔሮ ዘመን ነበር። ክርስቲያኖች የፈላ ዘይት ውስጥ የሚገቡበት፣ ለአንበሳ የሚጣሉበት፣ ስታዲዮም የሚጫወቱባቸው። ከዚህ በላይ ቻሌንጅ የለም እንዳትል፣ እቺን እንኳን አላየንም። እንደኔና እንደናንተ በቀላል ተግዳሮት የሚኖር ጄነሬሽን የለም። ስለ ስሙ ታስራችኋል፣ መስከራችሁ በጥፊ ተመታችኋል። የትኛው ነው የከፈልነው ዋጋ? ግን እነዚህን የሚያህሉ ምስክሮች አሉ። በእምነት ጨርሰውታል ይሄን መንገዳቸውን እና እነዛን ከአቤል ጀምሮ ይገልጣቸዋል። አቤል በእምነት መስዋዕት አቀረበ ይላል። የአቤል ሩጫ አጭር ነች።
በወንድሙ መብራቱ ሊጠፋ ግን ሩጫውን ፈጽሟል። በእምነት መስዋዕት ያቀርብ ነበር። ዘቤስቱን ነገር እንደ ሩጫ በክርስትና እንደ መሮጥ ኦፖርቹኒቲ ያለ አይመስለኝም። በህይወታችሁ ታላቅ እዳሎት ቸርነት ምንድነው ብትሉኝ በጌታ ኪንግደም ውስጥ መሮጥ ነው። ትውልድ በማሳደግ ሊሆን ይችላል። እግዚአብሔርን በሚፈራ ሰው ውስጥ ሊሆን ይችላል። ወንጌልን በሚያሰራጭ ማንነት ሊሆን ይችላል። እግዚአብሔር የሰጠው ትልቁ እድል ለሰው ልጅ ፕሬዚዳንት መሆን አይደለም። በእግዚአብሔር ኪንግደም ውስጥ የእግዚአብሔርን ሥራ አብሮ መስራት፣ ከክርስቶስ ጋር የሥራውና የመንግስቱ ተካፋይ መሆን፣ የጌታ የኢየሱስ ክርስቶስ ወንድም መሆን፣ ይሄንን ሩጫ መጨረስ ነው። አቤል አጭር ነበረች ሩጫው፣ ግን በክብር ጨርሰዋል። አያችሁ not fair እንዳትሉ ቤተክርስቲያን ውስጥ በጥቂት ነገር እንዳታዝኑ። እግዚአብሔር ያወቀ አቤል እስኪገደል ድረስ ምንም አላደረገም። በህይወት ማታቋቸው ብዙ ነገሮች አሉ። ስትሮጡ ለሁሉ ነገር መልስ አግኝታችሁ አይደለም። ይሄንን እግዚአብሔር ካልተናገረኝ ይሄን አቆማለሁ የምትሉ ብትሆኑ ምንም ነገር ማድረግ አትችሉም። ያ የልጅነታችን ወራት ነው። እንዲህ ካልሆነ አሮጥም ብትሉ ከእግዚአብሔር ጋር በፍጹም እግዚአብሔር ሰውን እንደሚያባብል አምላክ አይደለም። ሩጥ ካለህ በምትሮጥበት ጉድለትህ እንኳን ጸጋ እንዲሞላህ ነው። ስለ ወንጌል የታሰሩ ሰዎች ናቸው ከእስር ቤት የሚልኩልን እና አቤል በጣም በሚገርም የሚያሳዝን ሩጫ ነው። ከዛ ቀጥሎ የሚናገረው ስለ ሄኖክ ነው። ሄኖክም ሩጫውን ጨረሰ ይላል። ከእግዚአብሔር ጋር ወክ እያደረገ እኔ ወደፊት በጣም የምንረዳው የሄኖክ ህይወት ይመስለኛል። በአጭር ቃል የታላቅ ሰው ህይወት እኮ ነው የተዘከረው። አካሄዱን ከእግዚአብሔር ጋር አድርጓልና እግዚአብሔር ስለወሰደው አልተገኘም ይላል። ምን አይነት ሩጫ ነው! ሰዎች ሲጣመሙ እሱ ቀጥ እንዳለ ነው። ሰዎች ሲያኮርፉት እሱ ፍቅር ነው። ሰዎች ቂም ሲይዙበት እሱ ይቅርታ ነው። በቃ ከእግዚአብሔር ጋር አካሄድ ከእግዚአብሔር ጋር እኔ ከኔ ጋር ወክ ማድረግ አንዳንድ ሰዎች አይወዱም። አይ ቲንክ አባታችን በጣም ይፈጥን ነበርና በልጅነታችን የሆነ ነገር ቦታ ይዞን ይሄዳል። ስለዚህ ሳንወድ በግድ እንከተለው ነበር እና እኔ አሁን ወክ ከተባለ ትንሽ ቸኮል እያሉ ወክ ማድረግ ነው እና አንዳንድ ሰው ይላል ካንተ ጋር ወክ ማድረግ አንችልም ምናምን ይላል። እኔ በጣም ፊዚካሊ ደካማው ሰው ነኝ እና ደግሞ አንዳንድ አሉ እዚህ ስፖርተኞች ከነሱ ጋር ደግሞ ሩጡ ብትባሉስ ከእግዚአብሔር ጋር ወክ አደረገ። ከእግዚአብሔር ጋር ሮጠ። የመጀመሪያ ከአቤል ቀጥሎ የሚገልጠው ያን። እኔ ግን ሶስተኛውን የሆነውን ሰው ኖህን ጥቂት ልላችሁ ነው የምወደው። ኖህ በእግዚአብሔር ሩጫ ፍጻሜ ከደረሱት አንድ ሰው ነው። የኖህን ህይወት ጥቂት እንድናይ እፈልጋለሁ። የኖህ ሩጫ የመጀመሪያውን ፍሬ እስኪያገኝ ድረስ 120 ዓመት ነው የፈጀው። እስኪ ከእናንተ ውስጥ እንደው ልጠይቃችሁና ሬስቶራንት ክፈቺ ከዛ ባርክሻለሁ ተባለች አሉ። ቀደም ስላልኩ ነው። ተከራይታ ከፈተች። ስትከፍት ማንም ሳይመጣ ጌታ ሆይ አንተ አይደል ያልከኝ እንዴ? ማንም ሳይመጣ ስንት ቀን ነው የምትጠብቀው እንዴ ይመስላችኋል? ወይ ተሳፍቻለሁ ትላለች ወይ በእግዚአብሔር ላይ ታኮርፍና በሯን ታሳሽገዋለች። አገልግሎት ተጠርታችኋል። ትጠሩና እግዚአብሔር ዝም ይላል። ዳዊት ለንግስና ተጠርቷል። ስንት ዓመት ከተቀባ በኋላ ስንት ዓመት እንደፈጀበት ታውቃላችሁ? ከ12 እስከ 13 ዓመት ነው የፈጀበት። ተቀብቷል እኮ ፓርቲ አድርጋችሁ እግዚአብሔር ልጅሽን ባርከዋለሁ ብሏል ብላችሁ ይሄ አሁን የምሰጥሽ ልጅ ነብይ ነው የሚሆነው እግዚአብሔርን የሚወድ ብላችሁ ልጁ ግን የነብይ ተቃራኒ ይሆናል። ስንት ጊዜ ነው የምትጠብቁት? በህይወት መንገዳችሁ እግዚአብሔር ሩጡ ያላችሁን ስንት ዘመን ነው የምትጠብቁት? በጣም ብዙ ሰዎች ጠብቀዋል መጽሐፍ ቅዱስ ላይ። እንደዚህ ሰው ግን 120 ዓመት የጠበቀ ሰው የለም። መርከቡን ለመስራት 120 ዓመት ፈጅቶበታል። በ500 ዓመቱ ነው የተጠራው። በፍጥረት 5 ላይ ይናገራል። 500 ዓመት የሆነ ሰው እግዚአብሔር መርከብ ስራልኝ ይላል። አባቢን እዚህ ስላስቀመጠው ጌታን በጣም ነው የማመሰግነው። ማለት እግዚአብሔር ሲጠራችሁ እናንተንና እድሜያችሁን ተማምነዋል፣ ራሱን ተማምነው ስለሆነ ማለት ነው። ከዛ ይሄ ሰው ትልቅ ሆነ 500 ዓመት የ500 ዓመት ጎልማሳ 900 ምናምን ስለኖረ የሱን እስኪ ወደ 10 አካፍሉና እኔና እናንተን በ50 ቢጠራን ማለት ነው
ምንድነው የምንለው ብዙዎቻችን? ጌታ ካለፈብኝ በኋላ ነው የምንለው። በ50 ዓመት ትጠሩና ከዛ በኋላ 12 ዓመት የሱ 120 ነው አይደል? በ10 አካፍሉትና 12 ዓመት የምትጠብቁበት ይሆናል ማለት ነው። ምንም ነገር የለም። ግን ሩጫውን አላቆመም። ጠዋት ወጥቶ ቀን ገብቶ እግዚአብሔር ሩጫ ላይ ይሮጣል። በነፃ ደግሞ አይደለም የሮጠው። ብዙ ተቺዎች ነበሩት። በክርስትና ጨካኞች ስትሆኑ አንዱ እርግጠኛ ሆኜ የምነግራችሁ የሚተቻችሁ ሰው ይመጣል። ቸርች በሳምንት 4 እሄዳለሁ ብትሉት አሁን ማንም አይናገራችኋል። እና ኖህን ተዘባበቱበት ይላል። ኖህ ብዙ ሪፖርት ነበር፣ ያፌዙበት ነበር ይላል። በእምነቱ ዓለምን ኮነነ ይላል። ወንጌል በማይክ አልሰበከም፣ ግን ዝናብ ይመጣል ብሎ አስመልጣለሁ ትውልድ ብሎ ትውልድ ለማስመለጥ የምትማልዱ አላችሁ። ምንም የምታዩት ነገር የለም። አንዳንዴ ከቤታችሁ ራሱ ይሆናል። አንዳንዴ እንደውም እኮ እኛን ለመበቀል ጠላት አንዱ የሚያደርገው በቤታችን ባሉ ልጆች እኮ ነው። ከፈለጋችሁ ግን በእምነት ነው የምትሮጡት። ኖህ ቀጠለ። በእምነት በእግዚአብሔር ፊት መሮጡን ቀጠለ። 120 ዓመት እግዚአብሔር የቀጠራት ቀን ደረሰች። ይኸውላችሁ ሩጫ ጅማሬ ያለው አይደል? ባንታክት በጊዜው እናጭዳለንና መልካምን ስራ ለማድረግ አንታክት እንዳለው ይኸውላችሁ ባትታክቱ የጀመራችሁት የክርስትና ህይወት መጨረሻው መምጣቱ አይቀርም። እና ኖህ እግዚአብሔር ምህረት መገለጫ ቀን ደረሰ። ዝናብ መዝነብ ጀመረ። ያኔ ሁከት ሆነ። ሩጫቸውን የሮጡ ሰዎች በእግዚአብሔር መንግስት ውስጥ ተፌዞባቸው ሊሆን ይችላል። ለዓለም መከራ ሲሆን ግን ለነሱ ረፍት ይሆናል። ተሰደው ይሆናል። መከራ ጉድለት አሰቃይቷቸው ሊሆን ይችላል። እግዚአብሔር በሚጎበኝበት ዘመን ግን ለመደነቂያ ያደርጋቸዋል። እና ኖህ የሚገርም የምንማርበት ሰው ነው። እንዲህ ይላል ዕብራውያን 11:7 ላይ ቅድም የጀመርኩትን ስለሱ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን በመፍራት ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። እናንተ እና እኔ አንዱ ራእያችን ይሄ እኮ ነው። ቤተሰቦቻችንን ማዳን ነው እኮ ትውልድ ማዳን። የመለኮት ቪዥን እኮ አንዱ ይሄ ነው። ግን እምነትና ትጋት ይጠይቃል ሩጫው። በእምነት እና አስመለጠ። ይኸውላችሁ እዚህ የጸሎት ሰዎች አላችሁ፣ ስለ ትውልድ የምትማልዱ አላችሁ፣ ስለ ትውልድ የምታለቅሱ አላችሁ። እርግጠኛ ሆኜ እነግራችኋለሁ በህይወት ልወራረድ ይችላል። መቼ እንደሆነ አናውቅም እንጂ በከንቱ አይደክሙም ለጥፋት አይወልዱም የተባለው የእግዚአብሔር ቃል ሕያው ነው። መንገድ ላይ የወጣውን ኤግዚት ላይ የወጣውን ልጅሽን አይተሽ የምታለቅሺ ከሆነ የእግዚአብሔርን የተስፋ ቃል ካለማመን የተነሳ ነው። በምናየው ሳይሆን የምንታመነው እግዚአብሔር ባለው ነገር ነው የምንታመነው። ፍራንክሊን ግራም አሁን የጸሎት መልስ ነው። ገና ቲኔጀር እንደሆነ ነው ሩት ግራምን ማበሳጨት የጀመረው። እናቱን አባት ለሚሽን ብዙ ስለሚወጡ ማለት ነው። ጓደኞቹን ማምጣት ጀመረ። የሩት መጽሐፍ ላይ ተጽፏል። ማምጣት ጀመረ። ያ ሰው ይሆናል ተብሎ አልታሰበም ነበር። መንገዱን ሄደ። ግን ቃል ኪዳኑን የሚያስብ እግዚአብሔር ወደ ቤቱ ብቻ አይደለም የመለሰው፣ ወደ መንግስትና ወደ ክብር መለሰው። ለዚህ ነው የማይፈራ የማይደራደር ሰው የሆነው። አሁን ከኒውስ ላይ ሌላ ነገር ልትሰሙ ትችላላችሁ። ለወንጌል የጨከነ ሰው ነው ወገኖች። እግዚአብሔር የተናገረውን ቃሉን ያከብራል። ምንድነው ከኛ የሚፈለገው ከተባለ ግን keep running the race, never give up። የጡረታ ጊዜ እጅ የመስጠት ጊዜ የለም። በኖህ ህይወት የምታዩት ይሄንን ነው። 500 ዓመቴ ነው 120 ዓመት ይፈጅብሃል አላለኝም። ምናልባት እኔ ባልሆንስ? አያችሁ ኤክስኪውዝ እኮ ሞልቷል። አገልግሎት ስትተው እኮ እንደውም አንዳንድ ሰው ዚስ ዴይስ እንዲህ ነው የሚለው የድፍረት ብዛት። እግዚአብሔር አቆመው ብሎኛል፣ ምን አለ ደክሞኛል ብለን ብንወጣ። እውነቴን ነው። እኔ አሁን በጣም በቃ 1 ኢንች ማለፍ የማልችለው ከማን እንደሆነ ታውቃላችሁ? እግዚአብሔር እንዲህ ብሎኛል ሰው ካለኝ ምን ብላችሁ ትገፋላችሁ? ምሳ እንብላ፣ አይ እግዚአብሔር ከሱ ጋር አትብላ ብሎኛል ካለ አንተም ራሱ ማምለጥ ነው ያለብህ ማለት ነውና ኤክስኪውዞች ሞልተዋል። ሩጫ ለማቆም ኤክስኪውዞች ሞልተዋል። አገልግሎት ለማቆም ኤክስኪውዞች ሞልተዋል። ግን ኖህ ይሄንን በፍጹም አላየም።
እስከ መጨረሻው ድረስ በእምነት። ስለዚህ ከኖህ የምንማረው አንዱ ይሄ ነው። አንድ የምንወዳቸው ሰዎች ነበሩና በጣም ብዙ ዓመት አገልግለዋል። ስቲል ማገልገልም ይችላሉ። ግን ጌታን ማገልገል ፈለጉና አንድ ዝግጅት አዘጋጁና ጋበዙን። ሪታየርመንት ሳይሆን ሪፋየርመንት ፓርቲ ብለው ጋበዙን። ለመጀመሪያ ጊዜ ስለሰማው ጠየኳቸው፣ ምንድነው? እኛ ሪታየር ልናደርግ አይደለም፣ የኛውን ዓለም ስራ ትተን የመንግስቱን ስራ ለመስራት ሪፋየር ለማድረግ ነው። እነግራቸዋለሁ፣ በእግዚአብሔር መንግስት ዲክሽነሪ ከሌለው አንዱ ጡረታ ነው። ከዓለም ስለሰማችሁ ጡረታ ያለ እንዳይመስላችሁ። መጨረሻ ላይ እንኳን በሞት አልጋ ላይ ሆኖ ልጆቼን አምጣ ባርካቸዋለሁ ይል ነበር። ዳዊት በመጨረሻው የሞት አልጋ ሆኖ ልጄ ሰለሞን ሰው ሁን ይለው ነበር። እኛ መቼ ነው ጡረታ የምትወጡት ከተባለ ቃሉ ጡረታ አይደለም፣ በአባታችን ቀኝ ስንገኝ። ይሄ የሩጫ ጊዜ ነው እስከ መጨረሻ። ለዚህ ነው ዮሐንስ በእስር ቤት ተጥሎ ሩጫውን ሲጨርሳለን የሚለው። ሩጫውን ጨርሷል፣ የተጻፈለትን አከናውኗል። ለዚህ ነው በእግዚአብሔር ስራ ላይ አንዳንዴ መግባት የሌለብን ነገር እግዚአብሔር እድሜ ያጠግባለሁ ብሎ የለ እንዴ? መጥምቁ ዮሐንስ እንዲሞቷል፣ ስለዚህ እኔም ልሄድ ነው እንዳትሉ አደራ። አንድ ጓደኛ የኔ ታላላቆች ጓደኛ ነበርና ድሮ ከሆነ ቦታ ሰምቶ በ30 ዓመት ትሞታለህ ተብሏል እና ዩኒቨርሲቲ ተመረቀ። ከዛ ካላገባው ብሎ መጋደል ወዲያው ነው። እሱ የሚያሮጠው ያቺ ድምጽ ነች። አሁን ይሄው 70 ዓመት ሆኖ አለ፣ ምንም ችግር የለም። ማን ነው ምን ያለን ማለት ይሄ ነው። እና ኖህ ሰው ያለውን አይደለም፣ ተቺዎቹን አይደለም የሚሰማው፣ እግዚአብሔር ያለውን ነው የሚሰማው። ስለዚህ በዚህ ምክንያት የተቹትን ሁሉ ጎርፉ ሲወስዳቸው እግዚአብሔር ግን በቤቱ አጸናው። ስለዚህ እንዲህ አይነት ምስክሮች ናቸው ያሉ ነው የሚለው። ስለዚህ እናንተም እኔም ትውልድ ለማስመለጥ ለመገንባት ያረጀን አይደለን ነው የምላችሁ። አሁን ወደ ሪሌት ስታደርጉት ከኛ ቪዥን ጋር ኖህ ቤተሰቦቹን ነው ያስመለጠው። እኔና እናንተ ቤተሰብንም ትውልድንም ለማስመለጥ እግዚአብሔር ሩጫ አስጀምሮናል። ልዩነቱ ምንድነው? ሩጫውን እንካፈላለን አንከፈልም ነው። አርብ መታችሁ ያን ተጋድሎ ታረጋላችሁ አታደርጉም ነው። እግዚአብሔር በሰጣችሁ አደራ ሁሉ ትታመናላችሁ አትታመኑም ነው። ጆርጅ ደብሊው ቡሽ the 43rd ማለት ልጅየው ሁለቴ የገዛው መጽሐፉን ብታነቡ ታሪኩን በጣም ነው የሚያስገርመው። ቴክሳስ ገቨርነር ነበር እና አንድ ቀን እንደተለመደው ቸርች ሄጄ ነበር አለ። ሰባኪው ወደኔ እያያል እግዚአብሔር በእናንተ የጀመረው ስራ ታላቅ ነው ይላል። ወደኔ ነው የሚያየው። ጸለይኩ አለ። ያልተደመደመ ነገር እንዳለኝ ለፕሬዝዳንት መወዳደር እንዳለብኝ አመንኩ አለ። ለፕሬዝዳንት ተወዳደረ። ክርስቶስን ያለ ፍርሃት አማኝ ነኝ ይል ከነበሩ ሰዎች አንዱ ነው። በጉባኤ ነው ድምጽ የሰማው። እግዚአብሔር ስልክ ቁጥሬን አልተናገረም ማለት ይችል ነበር። ይሄ እግዚአብሔር ቃል ለኔና ለእናንተ እኩል ነው የተሰጠው። እኒህን የሚያህሉ ምስክሮች አሉልን። ስለዚህ ሩጫ ከፊታችሁ አለ፣ ሩጡ። እና ኖህ በእምነት ገነባ። እኛም ለመገንባት በእግዚአብሔር ፊት ገና ምንድነን? ብርቱና ኃያላን ነን። ተስፋ የሚያስቆርጡ ብዙ ነገሮች አሉ በህይወታችሁ። ነገም ዛሬ እንኳን ባይኖር ተስፋ አትቁረጡ። ነገ ሐኪም ጋር ሄዳችሁ የሆነ ነገር ትባሉ ይሆናል። ሐኪም የመጨረሻ በእናንተ ላይ ፍርድ ሰጪ አይደለም። ያወቁትን ያህል ይናገራሉ። ጂኦሎጂ ሜትሮሎጂዎችን እያዋቸው እስኪ ዘንቧል በተባለበት ቀን ሁሉ ዘንቧል። አሜሪካ ዘንቧል ብዙ ጊዜ እኮ ይዘንባል፣ በረዶ ይመጣል። ልክ እንደዚሁ ዶክተሮችም የሚያዩትን ይናገራሉ። ስለ ዶክተሮች ጌታ ይመስገን። ከዶክተሮች በላይ ማየት የሚችል ያለውን መገልበጥ የሚችል የናዝሬቱ ኢየሱስ ግን በዙፋኑ ላይ አለ። ይሄ ሩጫ በክርስቶስ የተጠሩ ሰዎች የሚያዩት ይሄንን ነው። ልቆም ነው፣ ደክሞኛል፣ ጡንቻዬ እንትን ሊል ነው፣ ሩጥ። ጌታ ደግሞ የሚለው ይሄንን ሩጥ ሩጥ። ለምን? ያስጀመረህ የሚያስጨር የእምነታችሁ ጀማሪና ፈጻሚ ኢየሱስን ተመልክተን። ኢየሱስን ካልተመለከታችሁ ወደፊት እኮ እየጠፋ ይሄዳል ክርስትና። እኔ አሁን የሚያሳስበኝ ነገር እየሆነ ያለው የትውልዱ ጉዳይ ነው። እኛ ላይ እንዲህ ከሆነ ሰሞኑን እንዲህ ያልኳቸው ነበር። ዮሄ አለኝ፣ አዞ አለ፣ ይወዱ አለ፣ እኔ ያለን፣ ማሚ ያለን። በእረ ድምጻችን ይሰማ አልኩኝ። ማለት ሁላችንም የራሳችን ስልክ ላይ ነን
እና ሄሩ I am the only one without phone እሺ በእኛ እንዲህ ከሆነ አልኳቸው ነው ይሁን የእናንተ ልጆች ላይ ምን ይሆናል የነሱ ልጆች ላይ ምን ይሆናል መነጋገር ይጠፋል ምን እንደሚመጣ አላቅም እውነቴን ነው የምላችሁ ግን እንዲህ የሚሮጡ ሰዎች ናቸው ማስከፈት የሚችሉት እኔና እናንተ ለትውልዱ መንገድ ለመጥረግ ሩጫችንን መሮጥ አለብን እናንተ የምትገፏቸው ነው ያህል እግዚአብሔር ስለሚያሮጣቸው ማለት ነው እና ኖህ መርከብ ሰርቶ አስመለጠ ወገኖቼ ኖህ አንዱ ያላዳመጠው ነገር ስሜቱን ነው ጠባሳውን ነው ጉዳቱን ነው ሩጫችንን እንዳንሮጥ የሚያረገን ነገር የተጎዳንባቸው ጉዳቶች ናቸው ታውቃላችሁ አይደለም መኪና ሲነዳ ሻክ የሆነ ሰው ደግሞ ለመንዳት በጣም ነው የሚቸገረው መኪና መንጃ ፍቃድ እንዳገኙ ለመንዳት ወጥተው የተጋጩ ሰዎች ያው 10 አመት በላይ የማይነዳ ሰው አቃል ሾክ አለ በህይወትም አንዳንድ ሾኮች ሩጫ እንዳትሮጡ ያደርጋቸዋል ግን ይሄን ሩጫ በመሮጥ አንዱ ልናዳምጠው የማይገባ ነገር ጠባሳችንን ያለፈውን የውድቀት ተመክሯችንን ነው ለዚህ ነው ወደፊት ለፊት የእምነታችንን ጀማሪና ፈጻሚውን ወገኖቼ ይሄን እምነትና ስም እኮ ገና ምንም የተጠቀምንበት አይመስልም እኔ እንደዛ ነው ማምነው ጌታ ላምን ከፈለገኝ በጌታ ፊት ነው ሀምብል ለመሆን አይደለም 20% ማመኔን አላቅም ብናምነው እኮ እግዚአብሔር በእኔና በእናንተ ታላላቅ ነገር ማድረግ ይፈልጋል ኤልያስ እንደኛው ሰው ነበር ተብሏል እኮ ኢያሱ እንዳንተና እንደኔ ነበር ፀሐይ ትቁም አለ አላነበበም እኮ እግዚአብሔር ፀሐይ እንደሚያስቆም እኮ ያቅም ከዛ በፊት አምላኩ ትልቅ እንደሆነ ግን ያቅ ነበር እንደዚህ ነበሩ አባቶቻችን እነዚህን ምስክሮች አሏችሁ የማይቻል በሆነበት ዘመን በእግዚአብሔር የቻሉ ጠላቶቻቸው ብዙ ሳሉ ጥቂቶች ሆነው ከእግዚአብሔር ጋር ያሸነፉ ትወርሳላችሁ የተባሉትን ምድር ከነዓንን የወረሱ እስከ መጨረሻው በእግዚአብሔር ታምነው ይሮጡ አሉ እና እነዚህን የሚያክሉ ምስክሮች አሉችሁ ሩጡ እግዚአብሔር በዚህ ሩጫ ያትጋን ኢዮብ ማን ነው ኖህ አንድ ነገር ነበር ሩጫ ለመሮጥ ታላቁ አቅሙ የነበረው የሚያዳምጠው ተስፋ ቃሉን ነበር ማን ነው ስራ ያለ እግዚአብሔር ሜሬጅም ላይ ወገኖች ያው ሁላችንም በተለያየ ሌቭል እንኖራለን የማንም ሜሬጅ 100% ጥሩ አይደለም የሚሆንም አይመስለኝም እንደው ከበረታን 90ዎቹ ውስጥ ከተነው ነው ወደምንሄደው ግን አንድ ነገር ልላችሁ ፈልጋለሁ አንዴ ሜሬጅ ሴሚናሪ ነበር ሜሬጅ ሴሚናር 2011 ነው አስታውሳለሁና አንድ ጥያቄ ላኩዋልና አንድ ሰው ጥያቄ ብዙ በኢንዴክስ ፔፐር ጥያቄ ላከለ አንዱ ግን እንደሚል ነው የኔ ትዳር የእግዚአብሔር ፈቃድ ነው ብዬ አላምንም ምክንያቱም ሰላምን ነው ያገባዋት ምን ትላለህ የሚል በጣም ደስ የሚል ጥያቄ አይደለም አያችሁ ኤክስኪዩዝ ሰጥተህ ለመውጣት ከፈለክ የኔም እኮ በትክክል ሰላም ነው ልል ይችላል እኔ ማለት ገባችሁ እና አንድ እርግጠኛ እንድትሆኑ የምፈልገው ነገር የእያንዳንዳችሁ ሜሬጅ የእግዚአብሔር ፈቃድ አሜን ነው ግን ምን ይጠይቃል ሩጫ ይጠይቃል ሜሬጁን ኢምፕሩቭ ለማድረግ የፍቅር ሩጫ የትህትና ሩጫ የማገልገል ሩጫ ሩጫችን የአንድ ወገን ብቻ እንዳታደርጉ ሩጫ አሉ እኔና እናንተ የተጠራንበትን ሩጫ ለማስጨረስ እግዚአብሔር ከኛ የሚፈልገው ነገር አለ በትጋት እንድንሮጥ ይፈልጋል አብርሃምን ጥቂት ተናግሬ የሚቀጥለው የተጠቀሰው ሰው አብርሃም ነው እና ስለ ኖህ 5 ነገር ነበር ማለት የፈለኩት ሁላችንም ለመገንባት ለማስመለጥ ያረጀን አይደለንም የሚል ነው አንዱ የተናገርኩት በስሜትና በትናንት ጉዳቶች ወይም በገጠመን ልብዶች ምክንያት ሩጫችንን አናቁም በጌታ ታምነን እንቀጥል የሚል ነው ሶስተኛው እግዚአብሔርን በተከተልክ ቁጥር የሚተቹ ሰዎች ይበዛሉ በሮጥክ ቁጥር አንዴ ትዳር ስንማር አንድ ወንድም እንደዚህ ያደርጉ ሲባል አረኔ አላደርግም ባደርግ ሚስቴ በቃ ብሎ አንድ ነገር ነገረና
አሁን እንዲህ ባደርግ አለ ምን ፈልገሽ ነው የምትለኝ አለ። አንዳንዴ ጥሩ ስታረጉ እንደውም ታውቃላችሁ አይደል የትዳር አንዱ ቻሌንጅ ይሄ እንደሆነ የሆነ በቃ መቀየር ፈልጋችሁ ቆይ እስኪ ላስደንቀው ወይ ላስደንቃት ብላችሁ ስትነሱ ይሄ ሰውዬ ምን ሆኗል? ሶስት ሰላምታ ለነገር ነው። ኢትዮጵያ ውስጥ እኮ ሁሉ በጥርጥር አይደለም እናየው ከብቷቸዋል። እና አንዳንድ ጊዜ እንደዚህ ልንሆን እንችላለን ማለት ነው። እና በክርስትናም እየተጋችሁ ስትሄዱ ሰዎች በጣም የበለጠ ሊተቿችሁ እንደሚችሉ ታውቃላችሁ። እስኪ ጠዋትም ማታም እዚህ ተገኙ እንዴ ከቤት አባረዋል እንደሚባሉ ሰዎች እኮ አሉ። እውነቴን ነው የምላችሁ እኮ እና ይሄም ሰውዬ በጣም ተተችቷል። ግን ተቺዎች ከመንገዱ አላወጡትም የሚል ነው ሶስተኛው። አራተኛው የእግዚአብሔርን ድምጽ ስትከተል ያን ድምጽ ያልሰሙ ሰዎች ቢነቅፉ አይግረምህ። አልሰሙም፣ አትፍረዱባቸው። እሺ አብርሃምን ጥቂት እናገራለሁ። ባካችሁ ፍቀዱልኝ። አብርሃምን ስለ አብርሃም ብዙ ነገር ስለተነገረ አብርሃም ያኛው በ500 ዓመት የተጠራ ሰው ነው አይደል? አብርሃም ደግሞ በስንት ዓመት ነው የተጠራው? 75 አይደል? በ75 ዓመት ለሩጫ የሚጠራ ሰው። እኔ አንድ ማፍረው ነገር አለ። ጌታ በጸጋው እንደው ይንቀልልኝ እንጂ አሁን እኔና እናንተ ከአብርሃም ከያዕቆብ ከጳውሎስ ጋር መንግስተ ሰማያት ስንገኙ በአንድ ገበታ ላይ ምንድን ነው የምትሉት? በከበረው ሰረገላ ያስቀመጠኝ ማንም የለም ነው እንጂ የምንለው ምንድን ነው የምንለው? አብርሃምን እስኪዩት በ75 ዓመቱ ሴትል ያደረገ ህይወት፣ አብሮ የተላመዳቸው ጓደኞች፣ ሚድል ኤጅ ክራይሲስ የሚባል አለ ታውቃላችሁ አይደል? እኔ አሁን አንድ እሱ ላይ ሳልሆን አልቀርም እላታለሁ ጤን ስቀልድባት። አንዳንድ ምን ማለት መሰላችሁ ሚድል ኤጅ በጣም ጓደኛ የምትፈልጉበት ትሮጡና ግን በልጅነታችን ጓደኞች ነበሩን የልብ ምንም አትደባበቁት ምናምን እያደጋችሁ ስትመጡ ግን ያ እየቀረ ይሄዳል። እና ሚድል ኤጅ ክራይሲስ የሚመጣበት ዘመን ነው። አብርሃም ግን ያንን የገነባውን በሙሉ ጥለውጣ ተባለ። በጣም ነው የሚገርመኝ። ጌታን በደንብ አያውቅም ገና፣ እግዚአብሔርን ገና የመጀመሪያ ድምጽ ነው። ግን ከአባትና ከዘመዶች ቤት ተለይተ የመጀመሪያው ሩጫውን እግዚአብሔር ሲያስጀምረው በሻክ ነው። እናንተ ቅዱሳን ወገኖቼ አንዳንድ የሚያሳዝናችሁ የሚያስኮርፋችሁ ነገር እኮ አሁን ሲታሰብ እና አብርሃም ቢሰሙ እኮ መጫወቻ የተቀማን ልጆች ነው የምንመስለው እኮ። እውነቴን እኮ ነው ብላችሁ እንዴ አገልግሎትን ተው ተባልኩ። አሁን ዛሬ ናቴን ሄጄ ያስፈቀድኩት ናቴ ዛሬ ፕሮግራም ተራዘመ፣ ስለዚህ ምን ይሻላል? ሁለት ምርጫ አለ አልኩት። ማሳጠርና መዘመር ወይስ ስለው አዎ አሳጠረን እንደረዝም አለ ወይስ አልኩና ሁለታው ደግሞ ኔክስት ዊክ አልኩት። ኔክስት ዊክ በደንብ መዘመር ስለው ኔክስት ዊክ በደንብ መዘመር አለ። ግን ሊያኮርፍ እንደሚችል ሰው ታውቃላችሁ አይደል? እንበል ፕሮግራም የሚመሩ የተወደዱ ሰዎች አሉ ወይ ኳየሮች የተወደዱ አሉ። ተሳስተን ግን ሁለት ኳየር መደብን እንበል። ከዛ መተን ምኞቴ ይቅርታ ሌላ ኳየር ተመድቧል። ይሄን ሁሉ ተለማምጄ እንዲህ እኮ ልንል እንችላለን። ምኞቴም ማለት አይደል? ምኞቴ ምንም ብትቀሟት የምትናገር አይመስለኝ። የዘመኑን እኛን ትዕግስትና ስሜት አይታችሁ የእነዚህን አባቶቻችን አብረው የተጠሩ እነዚህ እንደ ደመና በዙሪያችን የተባሉትን አስቡት። በ75 ዓመት ውጣ ከሀገር ተባለ። ከአባቶች ቤት ተነስተ ውጣ ማመን ትችላላችሁ? ያለህን ወዳጅ እንግዲህ አሁን እምላችሁ በቃ ሚስጥር የሚያካፍለውን የሚቀጥል ታሪክ እኮ አለው። አሁን የድሮ ጓደኞቻችሁን ስታገኙ አድቫንቴጁ ምንድን ነው? መጀመሪያ አያስፈልጋችሁ ከድሮ ትቀጥላ አይደል? እንደዛ አይደል? አሁን ኢትዮጵያ ስትሄዱ ታላቁ ሀብት እኮ ይሄ ነው። ከድሮ ትቀጥላላችሁ። ዘጋኸኝ ተጠፋፋን ምናምን የለም። ትዝ ይልሃል አብርሃም እንደዛ አይነት ሰው ነበረው። ውጣ ተባለ። በመስዋዕትነት ሩጫውን ጀመረ። ምን ተብሎ? እንደኔና እንደናንተ አይደለም። እኔና እናንተ እንኳን ስንጠራ እኮ ለኔ ሊሆን የሚወድ ቢኖር ራሱን ይካድ መስቀሉን መለስለት ተሸክሞ ይከተለኝ። ፕሮሚሱ እንኳን ተሰጥቶናል እኮ። አብርሃምን ግን እነግርሃለሁ አሳይሃለሁ ነው። የምትሄድበትን ምድር አሳይሃለሁ ነው። ከዋሽንግተን ውጣና በርሊን ግባ እኮ አይደለም። ያ እንኳን ኦኬ ምንም አይል ልትሉ ትችላላችሁ። ከዚህ ትወጣለህ፣ የት እንደምትገባ ግን መንገድ ላይ ማሳይህ ነው። እንዲህ አይነት ሰዎች ነው። ከዛስ የተስፋ ቃል ተሰጠው። የተስፋ ቃሉ ለስንት ዓመት ዘገየ? ስንት? 25 ዓመት። የተስፋ ቃላችሁ ምን ያህል ነው የዘገየው? እዚህ ውስጥ የተስፋ ቃል ያልተሰጠው እኮ ሰው የለም።
ግን ሲዘገይ ምንድነው ምን ሆነው? ጥለን እኮ ነው የምንሄደው። 25 ዓመታት ደግሞ እኮ እንደ ሌላው ነገር አይደለም። ስለ ንግድ እንኳን ቢሆን ኦኬ ይሄ እየደከመ ነው፣ አካሉ እየደከመ ነው፣ የተፈጥሮ ሕግ እየላላ ነው። ግን በዚህ ሁሉ ውስጥ አብርሃም ሩጫውን ቀጠለ። ለምን ይላል መጽሐፍ ቅዱስ? ተስፋ የሰጠው የታመን እንደሆነ አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት ወደ ኋላ አልተመለከተም ይላል። አብርሃም አያችሁ ሩጫውን የሮጠበት ዋናው ምክንያት ሮሜ 4:17 ጀምሮ እንደሚለው አብርሃም ይላል ባመነበቱ በእግዚአብሔር ተስፋን በሰጠው ይላል። ተስፋ ባልሆነው ጊዜ ተስፋን ይዞ አመነ። ለሞተው ሕይወትን በሚሰጥ የሌለን እንዳለ አድርጎ በሚጠራ በእግዚአብሔር አመነ ይላል። እነዚህን ነው እንግዲህ ተከተሉ የተባልነው። ጥቂት ነገር ስለዘገየብን አይደለም። አንድ ነገር ነው መልእክቴ ዛሬ። ሩጫህን የጀመርከው ከክርስቶስ ነው። ሰው፣ ሁኔታ፣ ዶክተር፣ ፖለቲካ፣ መንግስት፣ ኢኮኖሚ አይደለም። ካለዛ ኢኮኖሚ ሲወድቅ አበቃልኝ ትላለህ። ከስራ ስትባረር ስራ የመጨረሻ ተስፋህ ይመስልሃል። ያንተ መኖሪያ የዘላለም አምላክ እግዚአብሔር ነው እንጂ ስራህ አይደለም። የልጆች ነገር ነገም የኔ ነገር ሊመጣ ይችላል በህይወታችሁ። ዩኒቨርሲቲ ገብታችሁ የሆነ ነገር ልትሰሙ ትችላላችሁ። ማን ነው ያንተ የህይወትህ መኖሪያ? የጠራህ ማን ነው? ሩጫ ያስጀመረህ ማን ነው? የመረጠህ ማን ነው? በእናትህ ሆድ ሳለህ የለየህ ማን ነው? ለክብር የጠራህ ማን ነው? አብርሃም ይሄንን ነው ያወቀው። አያችሁ ከዛ 25 ዓመት መከራ ውስጥ ታላቅ ትውልድ ወጣ። አንዳንድ የምትጠብቁት ነገር እንደውም ለክብር ነው የሚሆነው። የጠበቃችሁበት ነገር፣ በድካም የሮጣችሁበት ነገር፣ መከራችሁን ሰው በብዛት በሰማ ቁጥር ክብራችሁም ደግሞ ያን ያህል